የለቀቀውን ቪዲዮ እንዲጠፋ ተደርጓል ማለት ነው። እንግዲህ የተለቀቀው ቪዲዮ ይሄ ነበር በመጀመሪያ ላይ። ከዛም በኋላ ቀጣይ ደግሞ እዚሁ ጋር እለጥፍላችኋለሁ። እንደውም ቅድም ለጥፌ ሰርቼ ነበረ። ያንን አጥፍቶ ነው ይሄን እንደገና ፖስት ያደረገው ማለት ነው። ምክንያቱም ይሄ ቪዲዮ ሲፖስት እንግዲህ ሩታና አብርሽ የሚሰሩት የታወቀ ነው። ይሄ ቪዲዮ ነው የተለቀቀው ማለት ነው እና እነሱ የሚሰሩት ስራ ሊበላሽባቸው ስለሆነ ከነዳኒ ጋር የጀመሩት ጓገጭ ያ ስራ ደግሞ እንዳይበላሽ እንደምታዩት አብርሽ ቪዲዮን እንዲያጠፋው አድርጓል ማለት ነው። እነዚህ ባልና ሚስቶች ናቸው። የነዚህ ነው ፕሮግራሙ። የልጃቸው ልደት ነው። ይሄ ልደት እንግዲህ ሞቅ ደመቅ ተደርጎ ተከብሮ ነበረ። ምክንያቱም ይህንን መኪና ነው ሰርፕራይዝ አድርጎ ለሚስቱ ያስደሰታት ማለት ነው እና በደስታ እንደውም እያለቀሰች ነው መኪና ላይ እንደምታዩት። ይችን የመሰለች መኪና ከወለደች በኋላ ሰርፕራይዝ ተደርጋለች። አቤላም አብርሽም አቤላ እንግዲህ ጫታሙ አቤላ ማለት ነው። አቤላም አብርሽም አንድ ላይ ናቸው። ሁላቸውም አንድ ማዕድ ላይ ነው ቁጭ ብለው የበሉት። ማች ለብሰው አንድ ማዕድ ላይ ሁላቸውም ጥቁር ለብሰው ነው የሄዱት ማለት ነው። እንደ ሀዘንተኛ። በነገራችን ላይ ሀዘንተኛ ሆነው ነው ወይስ ምንድን ነው እያላችሁ ነበር አንዳንድ ልጅ። ሀዘንተኛ ሳይሆን ጥቁር ልብስ ደስ ስለሚላቸው ነው። ለምን ቱርክ ላይ ያሉት ፊልም የሚሰሩት ብዙውን ጊዜ የሚለብሱት ጥቁር ነገር ነው። ለምን ቀይ ስለሆኑ ማለት ነው። እንግዲህ እነሱም ደግሞ ያኔ ነጭ ባይሆኑም ዞሮ ዞሮ ጥቁር ተመችቷቸው ምርጫቸው ስለሆነ ለብሰው ታድመዋል ማለት ነው። እና ይህንን ይመስል ነበረ እንግዲህ ሞቅ ደመቅ ያለ ነው። እሱም ደግሞ እንግዲህ አጥፋው፣ ስራችንን ታበላሻለህ፣ ለምን ፖስተትከው የኛን ፎቶ ሲለው ከዛ እንደገና ደንግጦ ቪዲዮውን አጥፍቶ እንደገና የሁለታቸውን ቪዲዮ ፖስት አድርጓል ማለት ነው ውዶችዬ። በነገራችን ላይ እሱ ያየው የሚስቱን መደሰት የፕሮግራሙን ምናምን ነው ያየው ማለት ነው። ስሙ ማን ነበረ? ጃም ፋሚሊ። ጃም ፋሚሊ ሚስቱ እንግዲህ ታውቋታላችሁ። ከዚህ በፊት ከአብርሽ ከሩታ ጋራ ሲሰሩ ነበረ። በጣም ብዙ ቪዲዮዎችን ሰርተዋል። እናም በዚህ ምክንያት ቪዲዮ እንዲደለት ተደርጓል። የተደለተው ቪዲዮ ፊት ለፊት የለጠፍኩላችሁ ነው። እናም አሁን ደግሞ በቀያሩ የሚስቱንና የእሱን መኪና እንዴት ሰርፕራይዝ ያደርጋት የነበረውን እሱን ተቀይሮ ፖስት ተደርጓል እና ያለው መረጃ ይህን ይመስላል። ልጆችዬ ላይክ ማድረጋችሁን አትርሱ ጋይስ። 10 ሺህ አስገቡኝ ማለት ነው። የምር 10 ሺህ አስገቡኝ። ሁሌም ደግሞ ከጎን የሆናችሁ የምታበረታቱኝ ፈጣሪ ያልታሰበ ደስታ ይስጣችሁ። በቃ ፍልቅልቅ የምትሉበት የምትደሰቱበት ደስታ፣ የማያልቅ ደስታ ይስጣችሁ። የምር እስከ ዘር ማንዝራችሁ። በተረፈ ነገም ደግሞ የሄርሜላ ህፃኗ ልጅ ደግሞ የእሷን ልጅ አቀርብላችኋለሁኝ። አዳዲስ መረጃ አለ። ዱቅ ነው ማደርግላችሁ። ምንም እንዳታስቡ። እኔ ፈጣኑ አስማርቷ እያለሁላችሁ ምንም እንዳታስቡ። እናንተ ብቻ የሚጠበቅባችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ ብቻ ነው።